በቦሌ ማርገ በባሌ ማርገ ለቤተሰቦቿ ማስረከብ አለብህ አግኝተ ምንም ነገር መጠበቅ አያስፈልግም እዚህ ጋር ምንድነው መሰላችሁ ኤፍሬም እየፎከረ ነው ያለው አሁንም እያሾፈ ነው ያለው አሁንም በቃ እሱ ራሱ እንዳደረገው በቃ ያቃል ልቦና ያቃል ገብቷቸዋል ሄርሜላን እሱ ነው እኔ መጀመሪያም ነግሬያቸዋለሁ የመጀመሪያ ቪዲዮ ስሰራ የመጀመሪያ ቀን ቪዲዮ ስሰራ ነግሬያችሁ ነበር ሩታ ከኤፍሬም ጋር ከተገናኘች በኋላ ከዛ በኋላ አታያቱም ብዬ ሰርቼ ነበር አታያቱም ብዬ በደንብ አድርጌ አልፋችሁ ዳችሁ ማየት ትችላላችሁ እንግዲህ ዛሬ ይሄው እየፎከረ መጥቷል ዛሬም እንግዲህ ቤተሰብ ሄርሜላን ያያችሁ እስቲኒያችሁ ያሉ እየፎከሩ መጥቷል እንግዲህ ቤተሰብ እንደዚህ አይነት ማስረጃ ያያለ ለምንድነው ለፖሊስ ማያመለክቱት አብርሃም እሺ ለልጄ ነው ልጅ አለው ጻን ልጅ አለ እንዴት ብዬ ከሚል ለምን ኤፍሬም ነው እጁ ያለበት በቃ እሺ ኤፍሬም ደግሞ ያወጣል ማን እና ለጻን ልጁ ተብሎ ደግሞ ህይወቷ ይበላሽ ምን ያደረጓት እንደሆነ ይታወቃል እንደ ሩታን ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አርጋችሁ ላይክ ሼር ሰብስክራይብ አድርጉ በማርያም ላይክ አድርጉ በደንብ አርጋችሁ አንኳር የሆነ ወሬ ነው የምነግራችሁ ማለት ነው ስሙ ይወለች እዚህ ጋር ስሙ አንድ ሰው ታፈነ ማለት በአሁን ሰዓት ቀላል አይደለም ቤተሰብ ይሄኔ ሄርሜላ ምን እየደረሰባት እንደሆነ አይታወቅም አብርሃም አሁንም ቢሆን ማለት ነው አንድ እርምጃ አራመዳለሁ ካለ ከነሱ አንድ እርምጃ አራመዳለሁ ካለ ሄርሜላን ማግኘት አለበት በቦሌም በባሌም አድርጎ ማግኘት አለበት ለምንድነው አንደኛ በአብርሃም ሰበብ ነው እቺ ልጅ እንደዚህ የተንከራተተች ያለችው ማለት ነው ትብላ ትጠጣ ምን ትበል ሰው የሚያቅሰው አለ ያንገላቷትስ ቢሆን እንዴ እቺ አታሳዝንም እንዴ ገና ለገና እሺ አቃለው ልውል ትንሽ ልጅ ነው እኔ ከናቱ እንዲለይ አልፈልግም ግን ምን መሰላችሁ እዚህ ጋር ኤፍሬም ቢያንስ ሩታ እሺ ልጇ ተብሎ እስከዛ እንትን ይባል ግን ኤፍሬም መያዝ አለበት አንኳር ነገር እጁ ላይ ያለው ኤፍሬም ነው ገንዘብ ከፍሎ ሁሉን ነገር ያስተካከለው ኤፍሬም ገንዘብ ከፍሎ ለአፋኞቹ ሰጥቶ ነው ይሄ ሁሉ ማስፈራሪያው ምናም ሁሉ ማስረጃ እኛ እየደረሰን ያለው በሜሴጅም እየወጣ ነው ያለው በሜሴጅ ተደርጎም እየወጣ ነው ያለው ኤፍሬም ጉድ ማለት ነው ለምንድነው ዝም የሚባለው ለምንድነው የሄርሜላ ቤተሰቦች እያለቀሱ ለምን ዝም ይላሉ ማን ነው በመጀመሪያ ደረጃ ቤተሰብ ይፈልጋችሁ ማለት ይችላልላችሁ በመጀመሪያ ደረጃ ማን ነበር ሲዝስባት የነበረው ማን ነበር የእንትን ምንድነው ስሙ የማስፈራሪያ ሜሴጆች የማስፈራሪያ ነገሮች ለሄርሜላ ለሚልክለት ማን ነበር ኤፍሬም ነው ኤፍሬምና ሩታ ናቸው ሩታም የዛኔ ካስታወሳችሁ የሆነ ቪዲዮ ላይ የዛሬ 15 ቀን የዛሬ አንድ ወር ይሁን በጣም አደገኛ ከአንድ ወር በኋላ ታያለሽ ምን እንደማደርግሽ ምን እንደሚፈጠር ታያለሽ በአንድ ወር ውስጥ ምን እንደማደርግ ብላ ነበር ስትፎክር ነበር ይሄ ፉከራ ሁሉ በቪዲዮ የተያዘ ነው ገብቷቸዋል እቺ ልጅ ስቃዋን እያየች ለአብርሃም ብላ ስቃዋን እያየች አብርሃም ነው ጫዋታው መጫወት ያለበት ማርያምን አብርሃም እቺ ልጅ በቦሌ ማርገ በባሌ ማርገ ለቤተሰቦቿ ማስረከብ አለብህ አግኝተ ይሄ ከዛፊቱ ቢመጣል ማስጠንቀቂያ ማርያምን ነው ማለት እቺ ልጅ የተንገላታች ይሆናል ውሃ ጠጣለች ትበላለች እየተነፈሰች ነው በትክክል ለምን እቺ ልጅ በአንተ ሰበብ ነው እየተሰቃየች ያለችው አንተ እንዳትጎዳ ለአንተ ነው መስዋዕትነት እየከፈለች ያለችው አንድ እርምጃ እራመዳለሁ ካልክ አብርሃም ዛሬ ሳትል ነገ ሳትል ሄርሜላን ማምጣት አለብህ ነው የምለው ሄርሜላ ለቤተሰቦቿ እያለቀሱ ነው ቤተሰቦቿ እያየ ነው እየሰማ ነው ቤተሰቦቿ እያለቀሱ ነው አንተ እቺ ልጅ በምንም አርጋ አንተ ነህ ማምጣት ያለብህ አንተ ነህ በቃ የሷ አንተና አንተ ብቻ ናችሁ ዛሬ አብርሃም የሆነ ትልቅ ስራ ሰርተ መምጣት አለብህ ዝም ብለህ በወሬ ብቻ እንድትመጣ አንፈልግም ገብቶሃል እቺ ልጅ የተሰቃየች እንደሆነ ነው በቃ እኔ ማርያምን ነው የምላችሁ እንዴ ይሄን ያህል ለምን ምን ስላደረገች ኤፍሬም ገንዘብ ከፍሎ ለሩታ ብሎ ነው ገንዘብ የከፈለው ገንዘብ አደገኛ ገንዘብ ነው የከፈሉት ሄርሜላ እንድትጠፋ ሄርሜላን ለማሳፈንና ኃይለኛ ሜሴጆች እንዲገቡላት መጀመሪያ ገንዘብ ከፍሎ ነበር ሜሴጁን ሲያስልክ የነበረው በሌላ ስልኮች እያደረገ ነበር ሲያስልክ የነበረው በሌላ በቃ በተለያየ ሰዎች ማስጠንቀቂያ እየመጣላ ነበር እሷም ስትናገር ነበር ገብቷቸዋል
እኔ መጀመሪያ ነግሬ ነበር። መጀመሪያ በቀደም ለታ ከኤፍሬም ጋር የተገናኘች ቀን ቤተሰብ ከዚህ በኋላ ሄርሜላን አታያዋትም፣ ሄርሜላ ተጠልፋለች፣ ሄርሜላ ታፍናለች ብዬ ቪዲዮ ሰርቼ ነበር። ይሄን ግን አብርሃም የኔን ቪዲዮ ቢያይ ኑሮ ይሄኔ እቺን ነገር ሄርሜላ እንድትሆን አይደርሱባትም ነበር። እቺን ቪዲዮ ሼር ብታረጉ እንኳን ሁላችሁም ማለት ነው የዛን ቀን ማለት ነው ገብቷችኋል። የዛን ቀን የተናገርኩት ቀን ሁላችሁም ሰምታችኋል። ገብታችሁ ማየት ትችላላችሁ። ርዕሱ ሁሉ እሱ ነው ያልኩት። እና ሄርሜላ በአሁን ሰዓት ከባድ ነገር ላይ ነው ያለችው። ስለዚህ ሄርሜላ መሰቃየት የለባትም። በአብርሃም ምክንያት መስዋዕትነት እየከፈለች ነው ያለችው። አብርሃም እዚህ ጋራ አንተ ነህ ሩታን ማምጣት ያለብህ። ያንተ ሰዎች ናቸው። ወንድምህ የመጀመሪያ ሚስት ነች እያሰቃዩት ያለችው። ስለዚህ አንተ አንድ እርምጃ ከነሱ ቀድማለሁ ብለሃል። ቀድመ ሄርሜላን እጅ ለማስገባት አለብህ። በቃ እውነቴን ነው የምናገር። በጣም ነው ያዘንኩት። እያሾፉ እያላገጡ እኮ ነው የመጡት ቤተሰብ እያላገጡ ገብቶቻል። ትናንትና ምንድነው ነፈረንጁ ሲል ከዚህ በኋላ የምታዩት እንዳይመስል የኤፍሬም ግሩፖች ገንዘብ ከፍለው እነሱ እንዳይነቃባቸው። ግን ኤፍሬም ራሱ አታፍርም እንዴ? አንተ ካንተ ጋር እኮ ከሄደች በኋላ እኮ ነው ሊጠፋችሁ። አንተ እኮ ነው ወንጀለኛው። አንተ ነው ወንጀሉን ይሰራው እኮ ያለው እንዴ። እነሱ ያው አብርሃም አንደኛ ወንድም ስለሆነ ያቺ ደግሞ ሚስቱ የመጀመሪያ ሚስቱ ስለሆነች ልጅም ስላለ ነው እንጂ አብርሃም እናንተን እኮ ማስቀፍደድ አቅቶት አይደለም። ያስቀፈድራችሁና ስትጣፈጠፉ ስትረገጡ ታውጦት ነበረ። ግን በመጨረሻ ግን ሁሉም ነገር በፖሊስ መያዙ አይቀርም። ለማየት ያብቃችሁ ቤተሰብ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው። ወዳችኋለሁ። እሺ በጣም ተበሳጭቻለሁ ማርያምን።